አቶ ሽሎሞ ከኔ ጋር ነው? አንተ ጋር ነው? ጤና ይስጥልኝ በድጋሚ አቶ ሽሎሞ። እንግዲህ በቀረን ሰዓት በእውነት 2025ን ትንሽ ጠቅለል ለማድረግ ያህል እንደገናም ደግሞ 2026ን እንዴት ነው የሚጀምረው የሚለውን ጥያቄ በመጠየቅ እንግዲህ በ2025 በእውነት ካሳለፍነው ጦርነት ብንነሳ አቶ ሽሎሞ ያው በጋዛ በኩል በእውነት በራፋህ እና በፊላዴልፊያ እንደዚሁም በተለያየ በኩል የእስራኤል ጀብድነትን ያሳየችበትና የሱሪያ የመንግስት መገልበጥ እንደገናም በሊባኖስ በኩል የናስራላ ፉከራዎች የነበሩትም ያለበት ሁኔታውን የሚያሳይ ነው። አቶ ሽሎሞ በእውነት በ2025 እስራኤል ከነበረችበት ወደ 2026 የምንተላለፍበት ሁኔታዎችን እስኪ አንዳንድ ነጥቦች ታሪካዊ ነጥቦችን ብንጠቅስ ብዬ ነው። እሺ አመሰግናለሁ። ምን አለ መሰለ በ2025 ዓመተ ምህረት በመነገባበት ጊዜ በ2023 ዓመተ ምህረት እስራኤል ያጋጠማት ውድቀት ተመርኩዞ ጦርነቶች በተለያዩ ቦታዎች የተከፈቱ ነው። ሁሉ ጊዜ እንደምንለው በሰባት አቅጣጫ ለምሳሌ ከቅርቡ አካባቢ ይሁዳና ሰማሪያ ብዙ ጊዜ አንነጋገርበትም። በዛ ላይ በነገራችን ላይ የኛ ወታደሮች የሚያደርጉትን ትግልና ፊልሚያ እንደዚሁም አዛ የሁለቱ አቅጣጫ ሲሆን ሶስተኛው አቅጣጫ የወተት ዝንቦች ሁቲዎች የምንላቸው ከየመን በማያገባቸው ገብተው አራተኛው ሊባኖስ ነው። አምስተኛው ደግሞ ሱሪያ ነው። ከዛም በተጨማሪ ደግሞ የኢራን እና እነዚህን አቅጣጫዎች ወይም ጦርነቶች በመናይበት ጊዜ በመጀመሪያው ልሄድና በከፋቹ ጦርነቱን የተከፈተው በአዛ ሲሆን የአዛ ቁስል አሁንም ክፍት እንደሆነ ነው። እስከ መጨረሻው ነገሩ ገና ፋይሉ አልተዘጋም። በርግጥ አዛ ወድማለች። ከፍተኛ ኪሳራ ህዝቡ ደርሶበታል። የኢኮኖሚ ኪሳራ፣ የነፍስ ኪሳራ፣ ቤቶቻቸው በሙሉ ፈርሰዋል። እስከ 80% በላይ የሆነው ቤት በሙሉ እና የህዝባዊ መጠቀሚያ ተቋማት በሙሉ ፈርሰዋል። የአዛ ህዝብ ዲስፕሌስ ሆኗል። በጣም በብዙ ሺህ የሚቆጠሩ ሰዎች ተገለዋል። የሚገርመው ግን ከዛ መሪዎቻቸው በሙሉ ቀንደኛ መሪዎቻቸው ተገለዋል። እስራኤል በእነዚህ መሪዎች አካባቢ ላይ በኳታር ላይ 9 የቀሩት ቀንደኛ መሪዎቻቸው እነሱን ለመግደል ሞክራ መክሸፉ በጣም ያሳዝናል። ግን ከነሱ ውጭ በሙሉ ሌሎች ጠፍተዋል። ግን የሚገርምህ ይሄም እንኳን ሆኖ የአዛ ህዝብ እስካሁን ድረስ የወደቀውን ውድቀት እያጋጠመው እስካሁን ድረስ ሐማስን በማቀፍ ላይ ያሉና አሁን ሐማስ የሞቱበት እያሉ እንደገና አዳዲስ እየተካ ነው ያለውና ያዛ ፋይል እስካሁን ድረስ በዓለም አቀፍ ደረጃ ስምምነት ቢኖርም እስካሁን ድረስ ፋይሉ እንደተከፈተ ነው። ምናልባት ወደ ሁለተኛው ደረጃ ስንሄድ ሐማስ የጦር መሳሪያውን ይፈታ ነው አይፈታም የሚለውና በዓለም አቀፍ ደረጃ ያሉት የተወሰኑት ውሳኔዎች የሚተገበሩ ከሆነ ነው። እና በአጠቃላይ ግን የአዛ ጉዳይ ገና ያልተዘጋ ፋይል ነው። ወደ ይሁዳና ሰማሪያ በመሄድበት ግን ይሁዳና ሰማሪያ አሁንም ቢሆን ቀንደኛ የነበሩት የጂሃድ እስላሚና የሐማስ መሪዎች የአዛን ጉዳት ከነሱ በመማር እስራኤልን እንጎዳለን ብለው ነበር። እነሱ ድማጥማታቸው ሁሉ ጠፍቷል። በብዙ የሚቆጠሩ ታስረዋል፣ ተገለዋል። ከዚህ ጦርነት ተያይዞ ጥሩ የሆነው ነገር ቢኖር እንዴት ነው የኛ የተጠለፉት ወገኖቻችን አስክሬኖችም በህይወት ያሉትም ሰዎች ተለቀዋል። ይህ በጣም ትልቅ አሸናፊነት ነው። በእርግጥ እዚያ የተጠለፉት ወገኖቻችንና በህይወት የመጡት በግላቸው የሚያወሩት ነገር በጣም የሚያሳዝንና የሚዘገንን ነገር ቢሆንም እንዴት አድርገው እንዳሰቃዩአቸው በአጠቃላይ ግን አስክሬኖቻችን መጥተዋል። አንድ አስክሬን ብቻ ቀርቶናል። ያን አስክሬንን በእርግጠኝነት እንደሚመጣ ነው።
ስለዚህ ይህን ተያይዞ የፍልስጤም ጉዳይ ከፍተኛ ኪሳራ ዓለም አቀፋዊ ኪሳራ ቢወድቅባቸውም ግን የዓለም አቀፉ ማህበረሰብ ደግሞ እውቅና በመስጠት አገር እንዲሰጣቸው ሲሉ ያው ትራምፕ ውሳኔ አስወስነዋል። መቼ የሚለው ጥያቄ ግን ያው ክፍት እንደሆነ ነው። ይሄ ነገር እስካሁን ድረስ ገና የምንቀጥልበት ይሆናል። ይሄ አዛን በተመለከተ ነው። አሁንም ቢሆን አዛን እንደገና ተመልሶ ለመገንባት የእስራኤል ፍላጎትና የእስራኤል ስምምነት ያስፈልጋል። እስራኤል ካታር እና ቱርኪያን የሐማስ ደጋፊዎችን እጃቸውን እንዳያስገቡ ጥረት እያደረገች ከሆነና ውጤታማ ከሆንን አሁንም ቢሆን የአዛ ነገር ያበቃለት ይሆናል ማለት ነው። ወደ ሱሪያ ወደ ሊባኖስ በምንሄድበት ጊዜ አንዱ ትልቁ የሂዝባላ መንኮትኮት መሪዎቹ በመገደሉና ጦርነቱን ማቆሙ ብቻ ሳይሆን ጦርነቱ ካቆመ ጊዜ ጀምሮ በጣም በመቶዎች የሚቆጠሩ ቴሮሪስቶችን እስራኤል አክሽፋለች፣ ገላለች። ዛሬ ሊባኖስ ያለው አዲስ መንግስት እስራኤል ባደረገችው ተድራጎትና ስራ ምክንያት አዲስ መንግስት ተቋቁሞ ጸረ ሂዝባላ ሆኖ ሂዝባላን እንኳን የጦር መሳሪያውን እናስፈታለን እያሉ እነሱም የኛን ፖሊሲ ተከትለው እየሄዱ ነው ያሉት። ይሄ በነገራችን ላይ ለሊባኖስ የሚበጅ ነው እንጂ ሊባኖስን የሚጎዳ አይደለም። በዚህ ተያይዞ ደግሞ ወደ ሱሪያ ስናቀና ሱሪያ እንደሚታወቀው የሂዝባላና የኢራን ወታደራዊ ካምፕ የነበረች ሀገርና አሳድ ለነሱ እንደፈለጉ እንዲያደርጉ ሲያዛቸው የነበረው በሚያስደንቅ ሁኔታ አሻራ መጥቶ ቴሮሪስቱ ጂሃዲስቱ የጂሃዲስት ሃይማኖት ተከታዩ መጥቶ አዲስ ሱሪያን እገነባለሁ ብሎ በአንድ በኩል አሜሪካውያኖች እና አውሮፓውያኖች አቅፈውታን ተቀብለውታን የነበረውን ማዕቀብ ሁሉ አንስተውለታን። እስራኤል በእርግጥ የሱሪያን የጦር መሳሪያ በሙሉ አንኮትኩታለች፣ ወታደራዊ ተቋሙን አፍርሳዋለች። ሱሪያ አሁን ደካማና የሞተች ሀገር ናት ማለት እችላለሁ። ለእስራኤል ምንም አይነት አደጋ የምታመጣ አይደለችም። አሁንም ቢሆን እስራኤል የሱሪያን ሁኔታ መከታተል አለባት። የኛን የደም ጓደኞቻችን ወይም ቅርብ ሰዎችን የድሩዚዎችን ህይወት የመጠበቅ ግዴታ አለባት። ያንም እስራኤል እየሰራች ነው። አሁን የሱሪያ መንግስት እስራኤል በፈለገችው መንገድ ነው ወይም የኢኮኖሚ ወይም ደግሞ ወታደራዊ ስምምነት የሚያደርጉ እንጂ እነሱ እንደፈለጉት አይደለም። በአጠቃላይ የዛሬ 20 ዓመትና 15 ዓመት ሱሪያ በጣም አደገኛ ሀገር የነበረችው ዛሬ ለእስራኤል ሱሪያ የተንኮታኮተችውና እስራኤል እንደፈለገች የምታደርግበት አጋጣሚ ተፈጥሯ ማለት እችላለሁ። ሌላው ወደ ሁቲዎች በሚሄድበት ጊዜ ሁቲዎች ያቅበለበላቸው እነሱ መጥተው ተቀጥቅጠዋን፣ ተመትተዋን፣ መሪዎቻቸው ሁሉ ወድመዋን። ያው እነሱ በማያገባቸው ገብተው ስለነበረ ያው ኢራኖች አዛዦቻቸው ወይም ጋላቢዎቻቸው በጠየቁት ጥያቄ ቢሆንም እነሱ ደግሞ ዛሬ ለምን ጀመርነ እስራኤልን ነክተን ጉድ ሆነ ያሉበት አጋጣሚ ነው ያለው። እነሱ አስበው የነበረው ልክ እንደ ሳውዲያ ወይም የተባበሩት ኤሚሬት እነሱ ጋር ተፋልመው ውጤታማ እንዳልሆኑት እንደዛ እስራኤል ታደርጋለች ብሎ አስበው ነበር። በእርግጠኝነት ግን እያዘኑ ነው ያሉት። ጠፍራቸውን እየቆረጡ ምን አድርገን ነው መሪዎቻችን ሁሉ ያጣን እያሉ ነው። በተለይ አሁን ደግሞ እስራኤል ከሶማሌላንድ ያደረገችው ስምምነትና የሶማሌላንድ እስራኤል እውቅና መስጠቷ ሁቲዎችን እና ከዛ አካባቢ ያለውን ቀጠና በሙሉ አርበድ ብሎታል ነገር አለሙ እና የሁቲዎችም ስጋት እንደቀጠለ ነው። ከዚህ ወደ ሳውዲ አረቢያ በሚሄድበት ጊዜ ወደ ኢራን በሚሄድበት ጊዜ እስራኤል 12 ቀን ጦርነት ከኢራን ጋር የይፋ ጦርነት አድርጋ ከፍተኛ ድልን ተጎናጽፋለች። በእርግጥ ጉዳትም ደርሶብናል፣ አልደረሰደመን ማለት አይደለም በ2025 ዓ.ም በኢራኖች ላይ። ግን ዋናውና ትልቁ ነገር ምንድነው? ኢራንን እስራኤል አስተንፍሳታለን። ፉኛዋን ተንፍሳ ሞልቶ አየር ሞልቶ የነበረውን አርገዋለች። የለም ማለትም አሜሪካ የዓለም ሕዝብ ሁሉ ኢራንን እስራኤል አትችላትም ሲባል ኢራን ዜሮ መሆኗን እንዴት አድርጋ እስራኤል ገብታ ከነሱ ከሀገራቸው ውስጥ አውሮፕላንን እንደፈለገች እያስገባች እየቀጠቀጠች እየመጣች በብዙ የሚቆጠሩ ኢላማዎቻቸውን በሚጎዱበት ጊዜ የኢራን መንግስት የሚያደርገው ቅጡ ጠፍቶት ቅጣምባሩ ጠፍቶት በእርግጥ ሚሳኤል እየተኮሱ ወደ 5% የሚሆኑ ሚሳኤሎች የሚተኩሷቸው ሀኛ እየወደቁ በእርግጥ ትንሽ ጉዳት አድርሰውብናል። በተለይ በኢኮኖሚ ጉዳት አድርሰዋል። በአጠቃላይ ግን ዛሬ ኢራኖች የእስራኤልን አቅም አይተውታን ፈትነውታን አሁን ሁለተኛ ተመልሰው ከእስራኤል ጋር ለመፋለም እንደሚመስለኝ ከሆነ የሚፈልጉ አይመስለኝም።
በርግጥ ያ ማለት ይህ መንግስት የኢራን መንግስት ሪዮት ዓለሙን እስካልቀየረ ድረስ ለእስራኤል አደገኛ መንግስት አይደለም ማለታችን አይደለም። በጣም አደገኛ መንግስት ነው። አሁን እንደገና የኒውክሌር ቦምባቸውን ግንባታ እንደገና መልሶ ለማገገም እንዲሁም ተምዘግዛጊ ሚሳይሎቻቸውን እንደገና ለመገንባት ፋክተሪዎቻቸውን እንደገና ለማደስ ጥረት እያደረጉ ነው። ይህን በተመለከተ በእርግጠኝነት ለእስራኤል ከፍተኛ ቻሌንጅ ኖራታን ትቆጣጠረዋለች። በአጠቃላይ በምናይበት ጊዜ እስራኤል በ2025 ዓ.ም እና በ2024 ዓ.ም ያደረገችው ፊልም የሚያሸጋግራት ወደ 2026 ዓ.ም እስራኤል ጠንካራ ሀገር፣ እስራኤል የጀግኖች ሀገር፣ እስራኤል አይበገሬ፣ እስራኤል በተለይ የምስራቅ የሚድል ኢስትን የማዕከለኛው ምስራቅና በተለይ የአፍሪካ ኮርነር የሚባለውን የአፍሪካን አጠቃላይ ፖለቲካ ቀይረዋለች ማለት እችላለሁ። እና አሁን እስራኤል ትልቅ አጀንዳ ትዛለች ለዓለም ማህበረሰብ በተለይ የሶማሌላንድን እውቅና መስጠቷና እስራኤል በሶማሌላንድ አማካኝነት ከዛ የባህር ኃይሏን በመጠቀም ወደዛ ጠጋ ማለቷና ምናልባት ወሂ ወዳጅነት ደግሞ ለእስራኤል ደህንነት የሆነ ቤኔፊት ይኖረዋል። ይሄ ማለት ለዛ አካባቢ በተለይ ለኤርትራ፣ ለኢትዮጵያ፣ ለጅቡቲ፣ ለየመን እንዲሁም ለሌሎች ሀገሮች ለግማሾች ተስፋ ሰጭ ሲሆን ግማሾችን ደግሞ ያሰጋቸዋል። ከእንግዲህ በኋላ ኤርትራም ቢሆን ከእስራኤል ሀገር ወዳጅ ሀገር መሆን ነው የምትፈልገው እንጂ ከእስራኤል ጋር ጠብ አትፈልግም በእርግጠኝነት። በእርግጥ ኢትዮጵያም እንደዚሁ እና የተባበሩት ኤምሬት እና ሳውዲዎችም በእርግጥ በተለይ ሳውዲ እስራኤል የሰጠችውን የሶማሊያላንድ እውቅና ቢያወግዙም ግን ውስጥ ለውስጥ ግን በእርግጠኝነት ዓላማውን እንደሚደግፉት ነው። ለምሳሌ ደቡብ ሱዳን በይፋ እስራኤል ደግፋለሁ ብላለች። አንድ ነገር ግን የመናገር የምፈልገው በእርግጠኝነት አቶ ተስፋዬ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከዶናልድ ትራምፕ ጋር ሳይነጋገሩ ለሶማሊላንድ እውቅና አልሰጡም። በትክክል እና ምናልባት በሚቀጥለው ፓራግራፍ ደግሞ የአሜሪካ መንግስት ለሶማሊላንድ ሙሉ እውቅናም እንኳ ባይሰጥ በተለይ የአረብ ሀገሮችን ላለማስቆጣት እውቅና እንደሚሰጡ ነው። ይሄ ማለት እንዴት መሰለህ በአጠቃላይ በተለይ ሶማሊያ አካባቢ አሜሪካ ብቻዋን ከኢትዮጵያ ጋር በመተባበር ሌሎችን ሀገሮች ሁሉ በማምጣት አልሸባብን እንዋጋለን ብለው ዜሮ ሆነዋል። አሁን ትልቁ ስጋታቸው በተለይ የቴሮሪስት ኦርጋናይዜሽንስ ከዛ በነፃነት መርከብ እየጠለፉ በዓለም አቀፍ የሚዘዋወሩ የንግድ መርከቦችን እያሰቃዩ እየዘረፉ እየጠለፉ የነበረው አሁን ያ ሁሉ ፍርሃት ውስጥ ገብተዋል። እና እስራኤል ያላትን ከጥንካሬ እና ያላትን ወዳጅነት ከሶማሌላንድ ጋር መቀጠል አለባት። ይሄ እስራኤል የምታደርገው ተጋድሎ ለራሷ ደህንነት ብቻ ሳይሆን ለቀጠናው ነው። አቶ ሽሎሞ ለአንድ ደቂቃ ማስታወቂያ እንውጣና ስንመለስ በእውነት በአሁን ሰዓት ለዚህ ሁሉ ጠንቅ ለሆነችው በኢራን የተቃዋሚ ግጭቱ ያው እየቀጠለ በመሄዱ በዛ ጉዳይ ላይ የምንወያይና ክቡራትና ክቡራን ተመልካቾቻችን ከማስታወቂያ ተመልሰናል። እንግዲህ ውይይታችንን የምንቀጥለው ከአቶ ሽሎሞ ጋር ነው። አቶ ሽሎሞ እንግዲህ ከመውጣታችን በፊት በእውነት በአሁን ሰዓት በኢራን የተቃውሞው ግጭት እየቀጠለና እንደውም አንዳንድ ዘገባዎች ከሚወጡት እስከ መንግስት መገልበጥ ድረስ ሊደርስም ይችላል የሚል ሁኔታዎች አሉ። በዚህ ጉዳይ ላይ ምን ይላሉ አቶ ሽሎሞ? የኢራን ህዝብ ከፈለገና ሰላም ከፈለገና ወይም ደግሞ የኢኮኖሚ መላሸቁን ነፃ መሆን ከፈለገ ይህን መንግስት የውጭ አገሮች ጣልቃ ሳይገቡበት ራሱ ህዝቡ መንግስቱን መገርሰስ አለበት። መንግስቱን ከገረሰሰ በእርግጠኝነት የኢራን ህዝብ ነፃነቱን ያገኛል። እኛ በእርግጥ ቅድም ከመግቢያ እንደተናገርኩት ሊባኖስን ለምሳሌ የሊባኖስን ህዝብ ነፃነቱን ማግኘት እየፈለገ ሂዝባላ እና ኢራኖች ከጉሮሯቸው ላይ ተሰንቅረው ህይወታቸውን አበላሽተውባቸው ወደ 30 ዓመት ቆይተዋል። አሁን ነው ገና የሂዝባላን መድከምና የሂዝባላን መውደቅ በሚያዩበት ጊዜ የሊባኖስ ህዝብ ነፃነቱን እያየ እየተመረኮዘ የነፃነትን ጥቅሙን ምን እንደነው እያለ አሁን ነው ገና እያዩት ያሉት። ለዛ ነው የሊባኖሱ ፕሬዝዳንት፣ የሊባኖሱ ጠቅላይ ሚኒስትር፣ የሊባኖሱ የጦር አዛዥ
በኃይለኝነቱ እየሰሩ ያ መጥፎ ጊዜና የሺዓ ሃይማኖት አክራሪ ድርጅት እንዳይኖር እያደረጉ ያሉ። ስለዚህ የኢራን ህዝብ በነገራችን ላይ በጣም ትሁት ህዝብ ነው። የኢራን ህዝብ የድሮ ህዝብ ነው። አዋቂዎች ናቸው፣ ጎበዞች ናቸው። ግን በሁማኒዝም በሁሜኒዝም እስልምና ሃይማኖት ላሽጥቀው ህዝባቸው ከዓለሙ ማህበረሰብ ተነጥሎ በጣም አዋቂና ፈጣሪ የነበረው ማህበረሰብ ዛሬ እየላሸቀ ዓለም አቀፋዊ ማዕቀብ ተጥሎበት ቱሪዝም አይሄድበት በየቦታው ኢራናውያን ተጠልተው ይህን ሁሉ ያደርግ የቻለው እንደው ሪዮት ዓለማቸው ነው። ስለዚህ ይህን ሪዮት ዓለም እነሱ በመተው ህዝባቸው የዲሞክራሲ ሀገር እንዲሆንና በእርግጥ ሃይማኖታቸውን የሺዓ ሃይማኖት ተከታያቸውን ማንም ሊነፍጋቸው አይችልም። ግን ኢራን አሁን የራሷን ህዝብ እየጎዳች የራሷ ህዝብ ድህነት እያገባች የራሷ ህዝብ ጠላ ውሃ የሚጠጣው እያጣ የራሱ ህዝብ ኤሌክትሪክ በብርድ አሁን ለምሳሌ እየተሰቃየ እንጨት እንኳን ያነዱት የሌላቸው ሆኖ አልፎ ሌላውን ሀገር ሄደው የዓለም አቀፍ ድርጅት የሽብር ድርጅት ፈጥረው ዓለምን እያሸበሩት ቆይተዋል። ያ ሁሉ ነገር መቆም አለበት። ያ ከሆነ በእርግጠኝነት የኢራን ህዝብ ተመልሶ ራሱን አገግሞ እንደገና ፈጣሪነቱን ችሎታውንና ከማህበረሰቡ ከዓለም አቀፍ ማህበረሰብ አካል መሆን ይችላሉና አሁን ያሉበት ሁኔታ ያሉበት ሁኔታ በእርግጠኝነት እንደሚቀጥልና ይህ መንግስት ሲገረሰስ ለሁሉም ቪክቶሪ ወይም አሸናፊነት ይሆናል ብዬ አስባለሁ። የቀድሞ የክኔሴት አባል አቶ ሽሎሞ ሞላ በእውነት ስለሰጡን ትንተና በጣም አመሰግናለሁ። መልካም ቀን። 2026 የሥራ ዘመኖት የተባረከ ይሁን።